100,000 ጦር በአስቸኳይ እንዲንቀሳቀስ ትዕዛዝ ተሰጥቷል የሚለውም በሰዓት ከወታደራዊ መረጃዎች መካከል ከምትሰሟቸው መረጃዎች መካከል ይገኙበታል። በአማራ ክልል በተለያዩ አካባቢዎች ያለውን አሁን ሁኔታ በተመለከተም እንደዚሁ አጫጭር መረጃዎችን ወደ እናንተ አደርሳለሁ። በሰሜን ወሎ አቡነ ዮሴፍ ተራራ፣ በደቡብ ወሎ አምባሰል ተራሮችን ማዕከል ያደረጉ ዘመቻዎች እንዲሁም ደግሞ በማዕከላዊ ጎንደር እና ደቡብ ጎንደር ከበለሳ እስከ ብናት ባሉት ቀጠናዎች፣ በሰሜን ጎንደር የሰሜን ተራሮች ቆላማ አካባቢዎች በተለይ በወገራ እና በዳባት ቀጠናዎች ያለውን ስምሪት እንዲሁም ደግሞ ከደንበጫ እስከ አማኑኤል ድረስ ባሉት እንዲሁም ደግሞ ወደ እስከ ሞጣ ባለው የጮቄ ተራሮችን ማዕከል ያደረጉ የዘመቻዎችን በተመለከተም እንደዚሁ አዳዲስ መረጃዎችን አደርሳችኋለሁ። ይህ በእንዲህ እንዳለ ዛሬ ተወካዮች ምክር ቤት የፓርላማ ሪፖርት እየቀረበ ነው የሚገኘው። ይሄ ዛሬ እየቀረበ ያለው ምክር ቤት የመጨረሻውን ስብሰባ ነው የሚያደርገው። ከነገ ጀምሮ የህዝብ ውክልናውን የሚጨርስ ምክር ቤት ነው። ይህንን በተመለከተ አብይ አህመድ ያቀረባቸው ሪፖርቶች የተነሱ ጥያቄዎች አሉ። ከሰማችኋቸው ምላሾች እና ከተነሱ ጥያቄዎች ባሻገር ፖለቲካዊ አንደምታዎቹ ምንድናቸው? የፖለቲካና ወታደራዊ አቋም ምንድን ነው የሚለውን የተመለከቱ ዋና ዋና ነጥቦችን በዚህ መረጃ ጊዜ አሰናድቻለሁ። ትሰሟቸዋላችሁ። ሁሉም ሰው በቀጥታ በሁሉም ሚዲያዎች የተላለፈውን የፓርላማ ጥያቄና መልስ ሰምቶታል። ከዚህ ላይ በመነሳት ግን አሁን ካለው አጠቃላይ የሀገሪቱ ወታደራዊ፣ ፖለቲካዊ፣ የሰላምና የደህንነት እንዲሁም ደግሞ ኢኮኖሚያዊ ቀውስ አንጻር ምን ጉዳዮች በትይዩ ወይም ደግሞ እንደ አቋም ተወስደዋል የሚለውን በዚህ ምልከታ መረጃ ወደ እናንተ አደርሳለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እንግዲህ በዛሬው ዕለት አብይ አህመድ ከሰጣቸው ምላሾች መካከል አንዳንዶቹን በተናጠል በተለይ በዋናነት የምንመለከታቸው ጉዳዮች አሉ። በዛሬው ምላሽ የታየ የአቋም ለውጥ አለ የለም የሚለውን ጉዳይ ላይ አንዳንድ ምልከታዎችን ወደ እናንተ አደርሳለሁ። አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ህወሓትም በሳምንታዊ መግለጫው አሁንም ወልቃይትን እና ሌሎች አካባቢዎችን በቅርቡ ለመቆጣጠር የሚያደርገውን ዝግጅት በተመለከተ በይፋ አቋሙን እየገለጸ ነው የሚገኘው። እነዚህን ጨምሮ በዚህ ሰዓት ወታደራዊ፣ ፖለቲካዊ፣ ዲፕሎማሲያዊ መረጃዎችን ወደ እናንተ አደርሳለሁ። የሩሲያው የውጭ ጉዳይ ሚኒስትር አዲስ አበባ ገብተዋል። ይህንን ጨምሮ ሌሎች የዲፕሎማሲ መረጃዎች ዛሬ በቀጠናው ያሉ፣ እነዚህን በሌላ መረጃ መለሳለሁ። አሁን ግን ወደ ያስኳቸው መረጃዎች ነው የሚሄደው። ወደ ፓርላማው የሚወስደን መረጃ አስከትላለሁ። በፓርላማው ያያችሁት አስጨብጫቢው ሰው መሐመድ አህመድ ይባላሉ። ከመቀመጫችን ተነስተን በጭብጨባ እውቅና እንድንሰጣቸው ጠይቃለሁ። ይህንን ሰው በተመለከተ ከምክር ቤት የደረሰ መረጃ ይህ ሰው የቀድሞ የህወሓት ምርኮኛ የነበሩ ሰው ናቸው። 10 አለቃ ማዕረግ እንዳላቸው ነው የሰማሁት። በኋላ የብአዴን የኪነት ቡድን አባል ሆኑ። እንደገና ደግሞ ከባዕዴን ደግሞ ለኦህዴድ ተላልፈው ተሰጡ። አሁን ወደ ምክር ቤት ገብተው ዛሬ ተነሳ ጨብጨብ ሲሉ የነበሩት ሰው አቶ መሐመድ አህመድ ይባላሉ። የህወሓት ምርኮኛ ከህወሓት ለብአዴን፣ ከባዕዴን ለኦህዴድ፣ አሁን ደግሞ ያው ስም ቢለውጥም ኦህዴድ የኦህዴድ ብልጽግና የምክር ቤት ተወካይ ሆኖ ነው ተነሳ ጨብጨብ ሲሉ የነበሩ ሰውና ፓርላማውን ሲያስጨበጭቡ የነበሩ ሰው ናቸው። እኒህ ሰው እንግዲህ ታሪካቸው ይህንን ይመስላል። ከዚህ ባሻገር እንግዲህ ባለፉት 5 ዓመታት በተለይ አዲስ አበባ መቀመጫቸውን ያደረጉ የህትመት ሚዲያዎች በዋናነት ንግግሮቻቸውን በየቀኑ ሲያቀርቡት የነበሩት እና ደግሞ ሁሉም ኢትዮጵያዊ ሲከታተለው በነበረው በምክር ቤት ጠንካራ ጥያቄዎችን በአንጻራዊነት በማቅረብ ከሚታወቁት መካከል ዶክተር ደሳሌ ጫኔ ዛሬ ምክር ቤት የመጨረሻ ስንብታቸው ነው። ዛሬ ዶክተር ደሳሌ ጫኔ መሰረታዊ የሚባሉ ጥያቄዎችን አንስቷል። ላለፉት 5 ዓመታት በኢትዮጵያ ፓርላማ ምክር ቤት የፓርላማው ድምቀት ሆኖ የቆየው የአብን የቀድሞ ፕሬዚዳንት ምክር ቤት ተመራጭ ዶክተር ደሳሌ ጫኔ ዛሬ በተጠናቀቀው ምክር ቤት እና በሚጠናቀቀው ምክር ቤትና ቆይታውን በተመለከተ እንደወትሮ ዛሬም ጠንካራና መሰረታዊ ጥያቄዎችን አንስቷል። የስልጣን ዘመኑ መጋረጃ ከመዘጋቱ በፊት የኢትዮጵያ ሕዝብ በመጪው 2019 ዓ.ም ምን ሊጠብቅ ይገባል፣ በተግባርስ ምን ሊያይ ይገባል የሚል ጠንካራ ጥያቄዎችን ቢያነሳም አብይ አህመድ ግን በሌላ መንገድ ጥያቄዎቹን አልፏቸዋል። ደሳሌ ጫኔ ያነሳቸውን ጥያቄዎች በቅደም ተከተል በፖለቲካዊ፣ ደህንነት፣ ኢኮኖሚያዊ ተብሎ ሊመደቡ ይችላሉ። የመጀመሪያው ፖለቲካዊ አጀንዳ ነው። የፖለቲካ ምህዳሩን መጥበብ፣ የፖለቲካ እስረኞች መበራከት፣ የሚዲያ ነፃ ድምጾች መታፈን፣ ሀገሪቱ የአንድ ወገን ትረካ ብቻ ወደሚሰማበት አምባገነን አቅጣጫ እየተገፋች መሆኗን በፖለቲካዊ አጀንዳ ጥያቄዎቹ አንስቶ
ጥያቄው ለአብይ አህመድ መንግስት ይህን የፖለቲካ ክራንች ለመፍታት ሁሉንም የታጠቁና ያልታጠቁ ኃይሎችን ያካተተ ከማንኛውም የመንግስት ተጽዕኖ ነፃ የሆነ እውነተኛ መፍትሄ እና የሽግግር ፍትህ ስርዓት ለመዘርጋት ምን ተጨባጭ የፖለቲካ ቁርጠኝነት አለው የሚል ጥያቄ። ሁለተኛ የጸጥታ ጉዳዮችን በተመለከተ የሰሜን ጦርነት ከሰብአዊ ውድመት ሳይጠግን ዛሬም በአማራ፣ በኦሮሚያ፣ በጋምቤላ፣ በቤኒሻንጉል ጉሙዝ የሚታዩ ቀጣይነት ያላቸው ግጭቶችና ጦርነቶች የህዝብ የዕለት ተዕለት እንቅስቃሴን አግደዋል፣ አስተጓጉለዋል። መንግስት ጦርነትን እንደ ብቸኛ የፖለቲካ ማስፈጸሚያ መሳሪያ ከመጠቀም ወጥቶ እነዚህን ቀጣይነት ያላቸው የሀገር ውስጥ ግጭቶችን በጠረጴዛ ዙሪያ በዘላቂነት ለመፍታት ዜጎችን በገዛ ሀገራቸው የመንቀሳቀስ መብታቸውን በተግባር ለማረጋገጥ በ2019 ምን የተለየ አማራጭና ስትራቴጂ የአብይ አህመድ መንግስት ይኖረዋል የሚል ጥያቄ አቅርበዋል። ሌላው የደህንነት አጀንዳዎች ናቸው። ከዚህ ጋር በተያያዘ የብሔር የሃይማኖት መሰረት ያደረጉ ጥቃቶች፣ መጠነ ሰፊ የሰዎች እገታ እና እንዲሁም ከጎረቤት ሀገራት በተለያዩ ኃይሎች የተደቀኑ አዳዲስ የጦርነት ስጋቶችን በተመለከተ የህወሓትንና የኤርትራን ጉዳይ አንስተዋል። ደሳለኝ ጫኔ ሀገሪቱ ብሔራዊ ደህንነት ከፍተኛ አደጋ ላይ ጥለዋል እነዚህ ጉዳዮች። ስለዚህ በህይወት የመኖር ዋስትና በተናጋበት፣ በሚሊዮን የሚቆጠሩ ሰዎች በተፈናቀሉበትና የሰብአዊ ቀውሱ በጨመረበት እና ህዝቡ በዚህ የኑሮ ውድነት በሚንገሸገሽበት ሁኔታ መንግስት የዜጎችና የሀገሪቱን ብሔራዊ ደህንነት ለመጠበቅ ያለው አስተማማኝ መዋቅራዊ አቅም ምንድን ነው የሚል ጥያቄ አንስቷል። ሌላው ብሔራዊ አጀንዳዎች ከሚባሉት በተለይ ማህበራዊ ጉዳዮችን በተመለከተ የትምህርት ስርዓቱ መፈራረሱ 92 በመቶ ተማሪዎች እየወደቁ መሆናቸው የትውልድ ብክነት እንደሆነ አንስቷል። ይህም እንግዲህ በአጠቃላይ በኢኮኖሚ ያለውን የግሉ ዘርፍ እና የሀገሪቱ የኢኮኖሚ ሁኔታን በተመለከተ ኢኮኖሚያዊ ጉዳዮችን በማንሳት እንደዚህ እንደ ብሔራዊ ቀውስ አንስቷቸዋል። መንግስት ትኩረቱ ከላይ የከተማ ውበትና የሪዞርት ግንባታ በማውረድ እንደ ትምህርት ጥራት፣ የሀገር ውስጥ ዕዳ ጫናን፣ መሰረታዊ አምራች ኢንዱስትሪዎችን፣ የብረት የነዳጅ ማጣሪያዎችን፣ የማዳበሪያ ፋብሪካዎችን በተመለከተ መቼ ነው ብሔራዊ የሆኑ ኢኮኖሚያዊ ለውጥ የሚያመጡ አጀንዳዎች ላይ የሚያተኩረው? መዋቅራዊ በጀት ማሻሻያ ውስጥ ምንድን ነው የሚሉ ጥያቄዎችን አንስተዋል። ሌላው የፓርቲውን ውድቀት ነው ደሳለኝ ጫኔ ያነሳው። እነዚህ የተደራረቡ የፖለቲካ ኢኮኖሚ፣ ማህበራዊ ሰላም ቀውሶች የሚያሳዩት ገዢው ፓርቲ ሀገርን አንድነትና ብልጽግና እንመራለሁ ብሎ ይዞት የተነሳው የመደመር ትረካ በተግባር መሬት መንካት ያቃተውና የከሸፈ መሆኑን በጥያቄ መልክ አንስቷል። ክቡር ጠቅላይ ሚኒስትር ብሎ ፓርቲው የአሰራርና የትረካ መዋቅራዊ ስብራት እንደገጠመውና ሀገሪቱን ለማረጋጋት እንዳልቻለ በታሪክ ፊት አምኖ መቀበል አለበት። ስልጣን በኃይል ከመጫን ወጥቶ ሁሉን አሳታፊ ለሆነ የህገ መንግስት ማሻሻያና ለእውነተኛ ፌዴራላዊ ስርዓታዊ ግንባታ መንገድ መልቀቅ አለበት። ይሄ መቼ ነው ዝግጁ የሚሆነው የሚል ጥያቄዎችን አንስቷል። በአጠቃላይ ዶክተር ደሳለኝ ጫኔ የኢትዮጵያ ህዝብ አዲሱ 2019 ዓ.ም ከፕሮጀክቶች እና ከማሳያ ቁጥሮችና ከማታለያዎች ባለፈ በሰላም ወጥቶ የመግባት የመኖርና የነገውን ተስፋ የማየት ተጨባጭ ዋስትና ከአብይ አህመድ መንግስት ምን ይጠበቃል የሚል የፊት ለፊት ጥያቄዎችን አንስቷል። የአብይ አህመድ ምላሾችን በተመለከተ እንግዲህ እዚህ ላይ ነው የመንግስት አቋም ለውጥ አለ ወይስ ወደፊቱ የኢትዮጵያ አቅጣጫ ምን ይመስላል የሚለውን የምንመለከተው። በኢትዮጵያ ህዝብ ተወካዮች ምክር ቤት ለቀረቡላቸው ጥያቄዎች መሰረታዊ ጥያቄዎች ጠቅላይ ሚኒስትር አብይ አህመድ የሰጧቸው ምላሾች የገዢው ፓርቲ ብልጽግና ካለፉት አጠቃላይ ሂደቶች ምንም አይነት ጸጸት እንደሌለውና የመንግስት መዋቅራዊም ሆነ ፖለቲካዊ አቋም የማይለወጥ መሆኑን በግልጽ ያሳየባቸው ምላሾች ናቸው ዛሬ የተሰጡት። ከነዚህ ከአብይ ንግግሮች በመነሳት ለውጥ የማይደረግባቸው እንዲሁም ደግሞ አብይ አህመድ የሸሻቸው ጸጸት የማይሰማውና ጉዳዩን ጣት የቀሰረባቸው ጉዳዮች የትኞቹ ናቸው የሚለውን ስንመለከት ደግሞ ችግሮች ውጫዊ ትርክቶችና ኃላፊነት የመሸሽ አዝማሚያ ነው የተሰጠው ምላሽ። በዚህ ላይ ጠቅላይ ሚኒስትር አብይ አህመድ በአሁኑ ወቅት በሀገሪቱ ውስጥ የተከሰቱትን አጠቃላይ ብሔራዊ፣ ፖለቲካዊ፣ ኢኮኖሚያዊ የደህንነት ቀውሶችን ከመንግስት አስተዳደራዊና ከፖሊሲ ውድቀት ጋር ከማያያዝ ይልቅ እኔ ላይ የወደቁብኝ እንጂ እኔ የፈጠርኳቸው አይደሉም፣ የመደመር መንግስት አያውቃቸውም፣ የቆዩ ችግሮች ናቸው በሚል ችግሮቹን ውጫዊ በማድረግ እና የመሸሽ አካሄድን አሳይቷል። ይህ አካሄድ መንግስት ለችግሮቹ የውስጥ ሰላማዊ መፍትሄ ከመፈለግ ይልቅ የተለመደ የጣት መቀሳሰር ፖለቲካውን እንደሚቀጥልበት በደንብ ማሳያ ነው። እንግዲህ የኔ ችግር አይደለም የሚለውን እንደ መዋቅር ነው። ብልጽግና የኛ ችግር አይደለም ትላንት የመጣ ችግር ነው በሚል አሁን ሀገሪቱ ላለችበት ችግር እንግዲህ የመፍትሄ አካል እንደማይሆን ብልጽግናና አብይ አህመድም ይህንን እንደማይቀበል በዚህ ምላሹ አረጋግጧል። እውነተኛ የፖለቲካ ድርድር ፍላጎት ማጣትን በተመለከተ አብይ አህመድ አሁንም አቋሙን አሳውቋል። በአማራና በኦሮሚያ ክልሎች በተለይ በአማራና በኦሮሚያ ክልሎች ካሉ የታጠቁ ኃይሎች ጋር ሊደረግ ስለሚችል እውነተኛ ትክክለኛ የፖለቲካ ድርድር መንግስት ምንም አይነት ዝግጁነትም ሆነ ፍላጎት እንደሌለው ይሄ ንግግር ያረጋግጣል።
አብይ አህመድ ታጣቂዎቹ እንደወትሮው ትጥቅ ፈተው እጅ እንዲሰጡ እንደ ጓደኞቻቸው ከመጠየቅ ውጭ እኩልነትና እምነት የሰፈነበት ብሔራዊ የሰላም ውይይት ለማድረግ ፍጹም ዝግጁ አለመሆኑን በተዘዋዋሪ አቋም አንጸባርቆበታል። ሌላው ከህወሓት ጋር የተደረገውን ስምምነትና የፕሪቶሪያውን ጉዳዮች በተመለከተ ነው። ከህወሓት ጋር በተያያዘ ከተሸናፊ ኃይል ጋር ነው የተደራደር ነው ይላል አብይ አህመድ። ታዲያ አሸናፊ ሆኖ ከነበረ በወቅቱ ለምን ተደራደረ የሚለው የብዙዎቹ ጥያቄ ቢሆንም ይህንን የሚል ድምፅ ቢያሰማም ዛሬ በትግራይ ክልል ያለውን ወቅታዊ ሁኔታ በተመለከተ ግን ጦርነት አንከፍትም፣ ዝግጁዎች ነን፣ ታጋቾች ነን የሚል አቋም አንስቷል። ይህ አባባል በጀርባ በኩል በአሜሪካና በዓለም አቀፉ ማህበረሰብ አስገዳጅነት አብይ አህመድ ከህወሓት ጋር ቀጣዮቹ ድርድሮችና ውይይቶች እንዲቀመጥ የሚደረግበትን ጫና በስልታዊ በሆነ መንገድና በአጸፋዊ ምላሽ በዚህ መንገድ ምላሽ ሰጥቶበታል። እንግዲህ ይህንን በተመለከተ በፓርላማ ይህንን ይበል እንጂ ለዲፕሎማሲው ማህበረሰብ ይህን ይበል እንጂ መሬት ላይ ያለው ነባራዊ ሁኔታ ደግሞ ወደታች በወታደራዊ መረጃዎች የምንመለከተው ይሆናል። በዋናነት አብይ አህመድ ዛሬ በዋናነት ከመግቢያው ጀምሮ ብዙ ጉዳዮችን እና ተያያዥነት የሌላቸውን ጉዳዮች ጭምር በማንሳት የተናገረው የምርጫ ጉዳይ ነው። የምርጫው ቅቡልነት ፍለጋና ከአውድ ውጭ ለህዝብ ለማስረዳት አብይ አህመድ የሄደበት ረጅም ርቀትና በዚህ በኩል ያለው መጋጋጥ ከፍተኛ ነበር። ዛሬ እንግዲህ ምክር ቤት ላይ የተመለከታችሁት አብይ አህመድ ከቀረቡላቸው ጥያቄ አውድ ውጭ በስፋት ማብራሪያ በሰጡበት ጉዳይ ምርጫን በተመለከተ ነው። ለምን ይመስላችኋል አድማጭ ተመልካቾች? በዚህ ጉዳይ ላይ አብይ አህመድ ሰፊ ማብራሪያ እየሰጡት ወይም ደግሞ እየሰጠው ይህንን በተመለከተ አብይ አህመድ በኢትዮጵያ ህዝብ ፈቃድና በምርጫ የተመረጠ መሆኑን ዓለም እንዲቀበለውና ሰው እንዲያምንለት ደጋግሞ የሞገተበት ነው ዛሬ። ይሁን እንጂ ለቀጣዩ ምርጫ ድግስ አናደርግም የሚል ደግሞ ንግግር ተናግሯል። ደግሱ ትሉናላችሁ፣ እኛ ግን ድግስ አናደርግም። ዋናው ጉዳይ እዚህ ላይ ነው። ምንድነው ይህን የማያደርግበት አብይ አህመድ ሪዞርት ሆቴል አስመርቆ በብሔራዊ ሚዲያዎች 24 ሰዓት እንዲተላለፍ የሚያደርግ ሰው ምርጫን የሚያክል መንግስት የሚመሰረትበትን የአንዲትን ሀገር የ5 ዓመት ኢኮኖሚያዊ፣ ፖለቲካዊ፣ ማህበራዊ፣ አስተዳደራዊ ሁለንተናዊ ጉዳይን የሚወስንን ምርጫና የምርጫ መንግስትን መመስረትን ድግስ አንደግስበትም ብሏል። አብይ አህመድ ይህንን ያለው እንግዲህ የአገሪቱ ነባራዊ ሁኔታ በደንብ አብይም ያውቀዋል። ከምርጫ በፊት እንደምታስታውሱት አድማጭ ተመልካቾች ከ40 በላይ የሚሆኑ ትልልቅ ዓለም አቀፍ ሚዲያዎች በዚች ምድር ላይ ያሉ ትልልቅ ሚዲያዎች ከሲሲኤንን፣ ቢቢሲን፣ አልጀዚራን ጨምሮ ትልልቆቹ የምድራችን ሚዲያዎች ከ40 በላይ የሚሆኑት ከምርጫው በፊት ኢትዮጵያን በተመለከተና የአብይ አህመድ መንግስትን በተመለከተ ከሰላም ኖቤል አሸናፊነት ወደ መሳሪያ ነካሽነት በሚል ርዕስ እየሰጡ ምርጫ ለማድረግ የሚያስችል አውድ አለመኖሩን ብዙዎቹ ደግሞ በአማራ ክልል የነበረውን ጦርነትም ሽፋን የሰጡበት እና የግጭቶችን መጠን ሪፖርት ያደረጉበትና ምርጫ መደረግ የለበትም በሚል ዘገባዎችን ማውጣታቸው ይታወቃል። ስለዚህ አንድም እነዚህ ዓለም አቀፍ ሚዲያዎች ቀድሞ የደመደሙት ምርጫ ነው። ምርጫ ውጤቱ ቀድሞ የታወቀ ነው። ከዚህ አንጻር አሁን የሚጠራቸው ሰዎች አብይ አህመድ የምርጫ ድግስ አዘጋጅቶ ቢጠራቸው ሰዎች እነዚህ ሚዲያዎች የሰሙ የሀገራት መሪዎች ቀድሞ ሊደርስባቸው የሚችለው ጉዳይ ይታወቃል። ሚዲያዎቹም ደግሞ ምን ሊሉ እንደሚችሉ ይታወቃል። ስለዚህ አሁን ይህንን መጥራትና ንትርክ ውስጥ መግባት ወይም ደግሞ ደረጃውን ያልጠበቀ ምርጫ አድርጎ መንግስት መመስረትን ድጋሚ አጀንዳ ማድረግ አብይ አህመድ አይፈልግም። ዋናው መሰረታዊ ጉዳይ ይሄ ነው። ስለዚህ የምርጫውን ሁኔታ አብይ አህመድ እሱ ውስጡም ያውቀዋል፣ ዓለምም ያውቀዋል፣ የኢትዮጵያ ህዝብም ያውቀዋል። ስለዚህ ይህንን ባለበት ሁኔታ ለማሳለፍ ነው። ከዛ ውጭ ግን ምርጫውን ተመርጠናል የሚለውን በተመለከተ ያው ደጋግሞ ተናግሯል። ሌላው እንግዲህ ከዚህ ጋር በተያያዘ የሰላምና የደህንነት ሀገራዊ መረጋጋት በተመለከተ በምርጫ የተመረጠ መንግስት ስለሆነ ለወደፊትም እርምጃዎች እንወስዳለን፣ እንቀጥላለን የሚለው በዛሬው ገደምዳሜ አቋም ተወስዷል። ሌላው የተስፋ የቆረጠበት አብይ አህመድ የሽምቅ ውጊያን በተመለከተ ነው። አብይ አህመድ ዛሬ ወትሮ 4 ክላሽ የያዙ ሰዎች የትም አይደርሱም ከሚለው አሁን ሽምቅ ውጊያ ያሉ ሰዎችን መደምሰስ እጅግ ከባድ ነው፣ እነዚህን ማሸነፍ እጅግ አስቸጋሪ ነው የሚለውን ንጽጽሩን ወደ ሰሜን ናይጄሪያ ወስዶ ከቦኮ ሐራም ጋር ጉዳዩን ለማስተያየት ሞክሯል። እንግዲህ የደረሰበት ያለውን አጠቃላይ ወታደራዊ መሬት ላይ የኃይል መዛባት በዚህ መንገድ ነው ሊያልፈው የሞከረው። ከናይጄሪያው ቦኮ ሐራም መሰል አሸባሪ ቡድኖች ጋር በማነጻጸር የሽምቅ ተዋጊዎችና ሽፍቶች ሙሉ በሙሉ ባይጠፉም መንግስት ግን ያው አዲስ አበባ ላይ ሆኖ መንግስት ግን እየተመረጠ ቀጥሏል ነው የሚለው። የናይጄሪያ መንግስት በቦኮ ሐራም ቀጠና ያለውን ሁኔታ ይዞ መንግስት ሆኖ ቀጥሏል ነው የሚለው። እኛም በተለያዩ አካባቢዎች ያለው ሁኔታ በቀጠለበት ይቀጥል፣
እኛ ግን አዲስ አበባ ላይ መንግስት ሆነን እንቀጥላለን የሚል አቋም እዚህ ላይ አንጸባርቋል። እንግዲህ ይህ አባባል መንግስት ዘላቂ ሰላም በማምጣት ከመስራት ይልቅ የትጥቅ ግጭቱን ለረጅም ጊዜ ይዞ ለመጓዝና ጦርነቱን ለመቀጠል ያለውን ዝግጁነትና የፖለቲካ መስመር ቁልጭ አድርጎ ያሳያል። እኔ ይሄ ታይቶኛል በእነዚህ ምላሾች። እናንተስ ምን የታያችሁ ጉዳይ አለ? እዚህ ላይ አንዳንድ ነገሮችን ቃል በቃል እናንሳ። የፖለቲካ ዘርፍና ምርጫውን በተመለከተ ምርጫው በጦርነትና በፖለቲካ ውጥረት ውስጥ ሆኖ በአፍሪካ ብቻ ሳይሆን በዓለም ተአምራዊ የተባለ ምርጫ ነው ብሏል አብይ አህመድ። 15% ወንበሮችን ለቀን ነው የተወዳደር ነው ይላል። እንግዲህ ይሄ ህዝብን መናቅ ነው። በነገራችን ላይ ህዝብ አማራጭ ቀርቦለት በሁሉም ቦታዎች ላይ ብልጽግና ቀርቦ መወዳደር ነው ያለበት። ሌሎቹም እንደዛው ነው ፓርቲዎች መወዳደር ያለባቸው። በምናቸው? በፖለቲካዊ አቋማቸው፣ በፍኖተ ካርታቸው፣ በኢኮኖሚ አማራጫቸው፣ አጠቃላይ እንደ አንድ የፖሊሲ አማራጭ አቅርበው መወዳደር ነበር የነበረባቸው። አሁን እንደ ገና ዳቦ 85% እኛ ወስደናል፣ 15% እናንተ ወሰዱ ተብሎ የተደለደለውን ምርጫ አብይ አህመድ በአዎንታዊ ነው ያቀረበው። ይሄ የምርጫን መስፈርቶች የጣሰ የፖሊሲና የህዝብንም የመምረጥ መብት የጣሰውን ነው በሪፖርት ያቀረበው። ይሄን እንግዲህ ሁላችሁም ሰምታችኋል። ሌላው አብይ አህመድ ካነሳቸው የደህንነት ጉዳዮች አንጻር በተለይ በህወሓትን የገለጸበት ጉዳይ ይነሳል። ህወሓትን አሁን የትግራይ ህዝብ እንዳሳዘነው አብይ ይገልጻል። የወልቃይትን ጉዳይን በተመለከተ እኛ ያመጣነው አጀንዳ አይደለም፣ እኛ ለመፍትሄው ነው እየሄድን ያለነው በሚለው ጉዳይ ባሻገር የትግራይን ህዝብ እንግዲህ በሶስት አካላት የትግራይን አጠቃላይ ሁኔታ በተመለከተ ሶስት አካላት ዛሬ በገደምዳሜ 2 ጊዜ ኤርትራን የተጠራበት ከኤርትራም አልፎ ግብጽ ድረስ የሄዱ ጉዳዮች እንዳሉ ነው እንግዲህ መረጃዎቹ የሚያሳዩት። ከነዚህ መካከል የትግራይ ህዝብ ያለው አጠቃላይ ሁኔታ የመጥረቢያ የእጀታና የእጀታው ተሸካሚ ወይም ደግሞ እጀታው የሚቆርጥበት ሰው አካል አድርጓል። መጥረቢያው እንግዲህ የህወሓት ነው፣ እጀታው የሻቢያ ነው ብሏል። የእጀታውን የሚያወዛውዘው ደግሞ ያው ስም ባይጠራም ኤርትራ ናች ብሏል። ሶሪ ግብጽ ነች እንደማለት ነው። ያ ማለት ለዚህ የሚሆን ጦር እያዘጋጀን ነው ብሏል። አብይ አህመድ ዛሬ ከተናገራቸው ንግግሮች በዋናነት አሁንም ወታደራዊ አምባገነናዊ መንግስት ነው ለመቀጠል የሚያደርገውን እንቅስቃሴ በተመለከተ አሁንም የጸጥታ ኃይላችን እናጠናክራለን ነው ያለው። የሚዲያዎችን ፕላትፎርም፣ የሲቪክ ማህበራትን፣ ሌሎችን እንከፍታለን ሳይሆን የጸጥታ መዋቅራችን እናጠናክራለን ነው እያለ ያለው። ይሄ ደግሞ እንግዲህ ወታደራዊና አምባገነናዊ መንግስት ነው ለመሄድ እንዳሁን ባለበት ሁኔታ በጥቂት ጄኔራሎችና በብዙ እግረኛ ወታደሮች በጥቂት ድሮኖችና እንደዚሁም ደግሞ በጥቂት ወታደራዊ አዛዦችና እሱ ሆነው አገሪቱን ባለችበት ሁኔታ ለማስቀጠል ፍላጎት ያላቸው እንደሆነ ነው የሚያሳየው። እንግዲህ ህወሓትን በተመለከተ ረባሾቹን በተመለከተ ያው እንደ ሁልጊዜው ተመሳሳይ ምላሽ ነው እየሰጠው። ጂኦፖለቲካውን በተመለከተም እንደዚሁ አሁን ኢትዮጵያ ሌሎችንም ያው በስም ያልጠራቸውን ጭምር ታነሳለች እንጂ አትወድቅም የሚለው ያው ከሁልጊዜው ንግግርና ዝግጁነት ጋር በተያያዘ ያነሳቸው ጉዳዮች አሉ። እንግዲህ እነዚህ በተለይ ዋና ዋና ጉዳዮች ናቸው። ኢኮኖሚያዊ ጉዳዮችን በተመለከተ የሰጠው ማብራሪያ ያው የተለመደው ነው። የኢትዮጵያ ህዝብ ጾሙን እያደረ ነው። እሱ ግን ያው ዛሬም ኢትዮጵያ ያላትን ሁኔታ በተመለከተ ብዙ ጉዳዮችን አንስቷል። ህወሓትን ወደ ተመለከቱ መረጃዎች እሄዳለሁ። በፓርላማ ጉዳይ አንዳንድ ጉዳዮች ካሉ መለስባቸዋለሁ። እናንተ ምልከታዎቻችሁን አስቀምጡ። በዋናነት እንግዲህ አብይ አህመድ የፖሊሲም ያቋም ለውጥም ለማድረግ ዝግጁ አለመሆኑን፣ የመንግስት የስልጣን ገደብን አድርጋለሁ የሚለውን አዲስ ጉዳይ ይዞ ምናልባት ካሁን በፊት የቆየባቸውን ጊዜዎችና ሳይጨምር ምናልባት ወደፊት 2 የስልጣን ገደቦች ዘመኖች ይኖሩኛል የሚለው ጉዳይ ያለበት ፍላጎት ነው እየታየው። ይህም እንግዲህ እሱ በስልጣን ዘመን ከ3 እስከ 4 ዙር ይቆያል ማለት ነው። ያ ማለት በትንሹ 15 ዓመት ቢበዛ ደግሞ 20 ዓመት በዚህ ሀገር ስልጣን ላይ የመቆየት ፍላጎቱን አሁን በብሔራዊ ምክክር ኮሚሽኑ ላይ ለማቅረብ እንደወሰነ ነው የሚያሳየው። ከዚህ ባሻገር የብዙዎቹ ምላሾች ምጸት የተሞላባቸው ናቸው። እናንተም እንደተከታተላችሁት ወደ ህወሓትን የተመለከቱ መረጃዎች ሲሄድ ህወሓት ትናንትና ባወጣው ሰሞነኛ መግለጫ ዛቻና ፉከራውን እያሰማ ነው የሚገኘው። አብይ አህመድ የሚመራው ፌዴራል መንግስት በትግራይ ዙሪያ ሰራዊት ትርምስ በማከማቸት በክልሉ ዳግም እና ደማዊ ጦርነትና ጭፍጨፋ ለመክፈት እያቅዷል ሲል ትናንትና ህወሓት በመግለጫው ከሷል። ሌላው ህወሓት የትግራይ ህዝብ ልዩነቶች በውይይትና በድርድር እንዲፈቱ ተደጋጋሚ ብንጠይቅም መንግስት ሁሉንም የሰላም በሮች በመዝጋት ኃይል እርምጃ መርጧል። ስለዚህ እኛም ለዚህ እየተዘጋጀን ነው ሲል እያደረገ ያለው ወታደራዊ አፈሳና ወታደራዊ ዝግጅት በዚህ መንገድ ገልጿል። ሌላው የማጠናከር ጥሪ ነው። ትግራይ ህዝብ ራሱን አደጋ ለመከላከል ተፈጥሮ መብት እንዳለው በመጥቀስ ሉዓላዊነት፣ ህልውና፣ ዘላቂ ሰላም ለማረጋገጥ የክልሉ ወታደራዊ ተቋማዊ ሁኔታ እና
ወታደራዊ አቅምን ማጠናከር የመሰረታዊ ጉዳይ ስለሆነ ለነገ የማንለው ቁልፍ ተግባር ነው ብሏል። በለንደን የሚኖሩ የህወሓት ደጋፊዎች ደግሞ ትግራይ ነጻ ሀገር የሚል ፕሮጀክት ይዘው ቀርበዋል። ሌላው ከዳተኞች ላይ የሰጠው መግለጫ ነው። ህወሓት የፌዴራል መንግስቱ ጥቂት ወኔ የሌላቸው የትግራይ ከዳተኞችን በመግዛት በመቅጠር የውስጥ ተቋማትን የማፍረስና የማጠልሸት ዘመቻ እያካሄደብኝ ነው ብሏል። ያው ህወሓት እንግዲህ ጻድቃንና ጌታቸው እየደረሰበት ያለውን ዱላ እነሱን ተከትሎ አሜሪካም፣ አውሮፓ ህብረትም፣ አፍሪካ ህብረትም ሌሎች ዓለም አቀፍ ተቋማት አምነስቲ ኢንተርናሽናል፣ ሂውማን ራይትስ ዎች የዲፕሎማሲያዊና ሌሎች ጫናዎችን እያሳረፉበት በእውቀት የሚሆን ባለማወቅ በስርዓቱ መሳሪያ የሆኑ ተጋሩ ከህግና ከሞራል ተጠያቂነት እንደማያመልጡ አስጠንቅቋል። ሌላው የህወሓት አቋሙን ግልጽ አድርጓል። እንግዲህ ደጋግሜ የማነሳው ጉዳይ ይሄ ነው። ህወሓቶች ፍላጎታቸውን አልደበቁም። ከህወሓቶች ጋር እንሰራለን የሚለው አካል የምትሰራበት የስራ ክልል ወይም ደግሞ የስምምነት ክልል ምንድን ነው ለሚለው ህወሓት አሁንም የሚለወጥ አቋም እንደሌለው አንጸባርቋል። በነገራችን ላይ ይሄ ጥያቄ ሲጠየቅ ወደ ስድብ ወደ ፍረጃ ምናምን ከሚሄዱ ደካማ ሰዎች ይልቅ ከህወሓት ጋር መስራት አዎ ያስፈልጋል፣ የምትሰራበት የመስሪያ ክልል ግን ምን ይሆናል የሚለውን ጥያቄ መመለስ የተሻለ የፖለቲካ ንቃትና እውቀት ነው። ከዛ ውጭ ዝም ብሎ ፍረጃው ምንም ብዙ የሚፈይደው ነገር የለም። ፈራጆቹ ያላቸውን አቅምና የአእምሮ ድክመት ከማሳየቱ። ስለዚህ ህወሓት አሁን ምን ይላል በመግለጫው? በትላንቱ መግለጫው የትግራይ መሬቶችን በወራሪ ስር ያሉ ህዝቦችን ነፃ ማውጣት ይላል። እንዲሁም በሀገር ውስጥና በውጭ መጠለያዎች የሚገኙ ተፈናቃዮችን ወደ ቀያቸው መመለስ ይላል። ይህን እያወራ ያለው ህወሓት ስለ የትኛውም አካባቢ አይደለም፣ ስለ ሽሬም ስለ አድዋም አይደለም። ይህን እያወራ ያለው በአሁን ራሳቸውን እያስተዳደሩ ስላሉ አካባቢዎች ነው። ስለዚህ የአማራ ጥያቄ ከነዚህ በታች ነው ብለው ብዙዎች ለመሟገት ይሞክራሉ። እሱ እንግዲህ የአማራን አንድነት የሚያመጣ ሳይሆን አማራን ታይቶ በማይታወቅ ሁኔታ የሚከፋፈል አቅመቢስነት አካሄድ ፕሮፓጋንዳም ነው። ይህንን የሚሸከሙ ሰዎች ካሉ በእጅ ያለውን ጥያቄ አስከብሮ በእጅ የሌለውን ጥያቄ ማስመለስ ነው ብልሃትና ስልት ማለት። በግዴለሽነት በፍረጃ የሚሆንና የሚለወጥ ነገር እንደሌለ ግን ሊታወቅ ይገባል። ለማንኛውም ህወሓቶቹ አቋም ለውጥ አላደረጉም። ከህወሓት ጋር መስራት እንፈልጋለን ከተባለ እሺ መልካም፣ በምን ጉዳይ እንሰራለን? ወረቀትና እስክሪብቶ ይቀመጥ፣ ዳኛና ሸንጎ ይቀመጥ፣ ስምምነትና ድርድር ይደረግ፣ በምን ጉዳይ እንሰራለን? ይሄ ነው ፖለቲካው። እያወራን ያለነው ይሄንን ነው። ከዛ ውጭ የስልታዊ በሆነ መንገድ ይሄ የሚደረጉ ጥምረቶች የትግራይን ስልታዊ ጥቅሞች ለማስከበር የምንጠቀምበት መሳሪያ ነው እንዳለው ጀነራል ኃይለስላሴ ከዛ ተለይቶ አይታይም። ይህም በሌላ በኩል ሲገለጽ ከህወሓት ጋር የሚደረጉ ጥምረቶች ስልታዊ በሆነ መልኩ የአማራን ጥቅሞች አሳልፎ ትግራይ ነፃ ሀገርን ለማድረግ የሚደረግ የመናጆ ፖለቲካ ነው። ትርጉሙ ከዚህ ሊዘል አይችልም። ወደ አማራ ክልል ግንባር መረጃዎች ስንመለስ በአማራ ክልል በተለይ በሸዋ በመንዝ ቀጠና የፋኖ የወጣ መግለጫ አለ። እሱም በአጭሩ ወደ እናንተ አደርሳለሁ። በእነዚህ ቀጠናዎች ወታደራዊ ፍጥጫዎችና የደፈጣ ውጊያዎች ቀጥለዋል። ትላንትም ዛሬም። ትላንትና በዘመሮና በአካባቢው የነበረው የደፈጣ ጥቃት ዛሬም በዚሁ ቀጠና ቀጥሏል። ዛሬ መንዝላሎ ምድር ጥርጥራ ተብሎ የሚጠራ አካባቢ፣ ሀያ ደጋ ተብሎ በሚጠራ አካባቢ ዛሬ ደፈጣ ጥቃትና ውጊያ ተደርጓል። ውጊያው የተነሳው ከመንዝላሎ ወገሬ ከተማ ተነስቶ ወደ ጥርጥራ ቀበሌ በሌሊት ለመንቀሳቀስ የሞከረ የ104ኛ ኮማንዶ ክፍለ ጦር ላይ ነው። በዚህም በአካባቢው የፋኖ አጼ ምኒልክ ክፍለ ጦር የተደራጀ የደፈጣ ጥቃት ተፈጽሟል። በዚህ የወጡ መረጃዎች እንደሚያሳዩት ከቀኑ 9 ሰዓት እስከ ምሽቱ ድረስ ውጊያም ተቀስቅሶ ነበረ። በዚህ በፋኖ በኩል የተሰነዘረው ስልታዊና ድንገተኛ ጥቃት ወታደራዊ ግዳጁን ሙሉ በሙሉ ያሳካ ነበር ብሏል የፋኖ መግለጫ። በዚህ ውጊያ በመንግስት ጦር ላይ ከፍተኛ የሰው ኃይል ጉዳት መድረሱን አንድ 50 አለቃ አዛዥና ባለማዕረግ የሚሊሻ አዛዥን ጨምሮ ከ10 በላይ የመንግስት ወታደሮች መገደላቸው፣ በርካቶች መቁሰላቸው ተገልጿል። የቆሰሉት የመንግስት ሰራዊት አባላት በአምቡላንስና በህዝብ ትራንስፖርት ተሽከርካሪዎች ወደ ሞላሌ ሆስፒታል ስለመወሰዳቸው ትላንትም በተመሳሳይ ጥቃት ተፈጽሟል። ይህንን በተመለከተ በአካባቢው ስምሪት ላይ የነበረው የመንግስት ኃይል ሚዛኑን ለመቀየር መንዝቃያ ከዘመሮ ከተማ ተጨማሪ ኃይል ማንቀሳቀስ ቢሞክርም ፋኖ በዚህም ጽኑ መከላከል በማድረግ ወደኋላ እንዲያፈገፍግ ማድረጉን ከፋኖ የተገኘው መረጃ ያሳያል። በተጨማሪም እንግዲህ በዚህ በመንግስት ሰራዊት ወታደራዊ ግዳጅ ማሳካት ካቃተው በኋላ በአካባቢው ንጹሐን ላይ ጉዳት አድርሷል በሚል እና የፋኖ ቤተሰብ ናቸው የተባሉትን መኖሪያ ቤቶች ላይ እንደዚሁ በመስበር ንብረት ማውደሙንም እንደዚሁ መግለጫው ገልጿል። ሌላው 100 ሺህ ጦር ነው። እንግዲህ በሰሜን ኢትዮጵያ ያለውን አጠቃላይ ስላለው ወታደራዊና ውጥረት ተከትሎ የኃይል ስምሪትን በተመለከተ እየወጡ ያሉ መረጃዎች፣ ዛሬ ደግሞ ሌላ መረጃ ወጥቷል።
አብይ አህመድ በፓርላማ ንግግሩ በመንግስታቸው ጦርነት እንደማይደግፍ እንደማይከፍ ትዕግስትን እንደሚመርጥ ቢገልጽም መሬት ላይ ያለው ወታደራዊ ዝግጅት ግን ዛሬ ሲታይ ይህንን ይመስላል። በሰሜን ኢትዮጵያ በተለይ በትግራይ እና በአማራ አፋር አጎራባች ወሰኖች ላይ በድጋሚ ወታደራዊ ውጥረት ያንዣበበ መሆኑን ተከትሎ በኦሮሚያና በአማራ ክልል አዲስ የሰው ኃይል እና የማሰባሰብ ዝግጅት በፍጥነት እንዲከናወን ትዕዛዝ ተሰጥቷል። ከኦሮሚያ ክልል በተገኘ መረጃ መሰረት በሁሉም ዞኖች፣ ከተማ አስተዳደሮች እና ገጠር ቀበሌዎች፣ ወረዳዎች የሚገኝ 65,000 ሚሊሻ በአስቸኳይ ዝግጁ እንዲሆን ትዕዛዝ ተሰጥቷል። ከባለፈው ሐሙስ ጀምሮ ውጊያ ልምድ ያላቸው የሚሊሻ አባላት ከመከላከያ ሰራዊት ጋር ተቀናጅተው የመከላከያ መለዮ ለብሰው እንዲንቀሳቀሱ የተወሰነ ሲሆን አዲሶቹ አባላት ደግሞ አስፈላጊውን ስልጠና ወስደው ወደ ሰሜን ግንባር እንዲያቀኑ ትዕዛዝ መሰጠቱ ታውቋል። ከዚህ ኃይል ውስጥ በከፊል ወደ ምዕራብ ኢትዮጵያ ሊሰማራ እንደሚችልም የመረጃ ምንጮች ገልጸዋል። በተመሳሳይ ሁኔታ ከአማራ ክልል ከፖሊስ ከልዩ ኃይልና ከአድማ ብተና ከ30,000 በላይ ኃይል እንዲዘጋጅና ቀሪው ደግሞ በክልሉ ጦርነት እንዲቀጥል ትዕዛዝ መሰጠቱ ይታወቃል። በአጠቃላይ ከሁለቱ ክልሎች ብቻ 100,000 በላይ አዳዲስ ሚሊሻና ኃይል ወደ ግንባር እንዲቀሳቀስ ለዚህም ትጥቅና ስንቅ በረጅ ሀገራት ጭምር ሊሟላ እንደሆነ ነው መረጃዎች ያሳዩት። እንግዲህ በወልቃይት፣ በዋግምራ፣ በራያ፣ በአፋር ግንባር በርካታ የመከላከያ ክፍለ ጦሮች ቀደም ብለው የገቡ ሲሆን እነዚህ በተጨማሪ ደግሞ አዲስ ኃይልም ወደ አካባቢው እየሄደ ነው። በተለይ የኮማንዶና ልዩ ዘመቻዎች ተብሎ የሚጠራው ኃይል ከትግራይ የሰላም ኃይል ጋር በመሆን ወደ ትግራይ ቀድሞ እንዲገባም ትዕዛዝ ስለመሰጠቱ መረጃዎች ገልጸዋል። እንግዲህ ከእቅድ ነው ይቻላል ወይ የሚለውን ደግሞ ነባራዊ ሁኔታ መሬት ላይ ያለው ወደፊት አብረን የምናየው ነው። በሌላ በኩል በኮረም፣ በዛታ፣ በወፍላ፣ ባለማጣ አካባቢ በርካታ ቁጥር ያለው አዳዲስ ሚሊሻ ስልጠና እንዲወስድም እንደዚሁ ጥሪ ቀርቧል። በተከዜ ቀጠና የተከዜ ዘብ በቅርቡ ከፍተኛ የአማራ ክልል ሚሊሻና የጸጥታ ኃላፊዎች ጉብኝት አድርገው በተጠንቀቅ እንዲቆም ትዕዛዝ ሰጥተዋል። የትግራይ የሰላም ኃይል ከመከላከያ ልዩ ኃይሎች ዘመቻዎች ጋር ልዩ ጥምረት እንዲፈጥርም እንደዚሁ እቅዶች ወጥተዋል ነው የተባለው። እንግዲህ ምንም እንኳን ሌሎቹ ክልሎች ምን ያህል እንደሚያዋጡ በግልጽ ባይታወቅም በአሁኑ ወቅት በሰሜን ኢትዮጵያ ያለው ውጥረትን ተከትሎ ከፍተኛ በመከላከያ ስር ተጠርንፎ በርካታ ሚሊሻ እንዲንቀሳቀስ ትዕዛዝ ተሰጥቷል። ይህንን በተመለከተ ጀነራል አበባው ታደሰን ጨምሮ ሌሎች ከፍተኛ ወታደራዊ አዛዦች ወደ ግንባር እንዲንቀሳቀሱና በየግንባሩ ተገኝተው ሰራዊቱና የግንባር አዛዦችን እንዲያነጋግሩ ትዕዛዝ ተሰጥቷል። ትዕዛዝ እንዲሰጡም መመሪያ ሰጥቷል። ጦርነት አንከፍትም፣ ሰላም ትዕግስት እንመርጣለን ቢልም አብይ አህመድ መሬት ላይ ያለው ሁኔታ ግን ይህንን ነው የሚያሳየው። በአማራ ክልል በተለያዩ አካባቢዎች የቀጠሉ ውጊያዎችና ዘመቻዎችን በተመለከተ በዋናነት በማዕከላዊ ጎንደር ደንቢያ በለሳ፣ እንዲሁም በደቡብ ጎንደር በእብናት ሊቦ ከምከም፣ ጉና በጌምድር፣ ጋይንት ቀጠናዎች አዲስ ሳምንታዊ ስምሪቶች ተሰጥተዋል። በተመሳሳይ በወገራ አውራጃ ሰሜን ጎንደር በዳባትና ደባርቅ ቀጠናዎች እስከ አጅሬ ጃኖራ አዲስ እግረኛ ስምሪት ተሰጥቷል። የሌሊትና የሽምቅ ውጊያዎች በተጨማሪም ከጎንደርና ወደ ተለያዩ አካባቢዎች ተጨማሪ ኃይል እንዲንቀሳቀስ ትዕዛዝ ተሰጥቷል። በሌላ በኩል እንደዚሁ ተራራማ አካባቢዎች ማዕከል ያደረገ በወሎ ቀጠና አቡነ ዮሴፍ ተራራና በላስታ ግዳን እንዲሁም ደግሞ በራያ ቆቦ ቀጠና ማለት ነው በአምባሰል ተራሮች ተመሳሳይ ስምሪቶች ተሰጥተዋል። በሸዋ የመንዝ ቀጠናዎች አዲስ ስምሪቶች ተሰጥተዋል። በተመሳሳይ በጎጃም የጮቄ ተራሮችን ማዕከል አድርጎ ከሞጣ እስከ ደንበጫ እንዲሁም ደግሞ ምስራቅ ጎጃም አካቶ አዲስ ስምሪቶች ተሰጥተዋል እስከ ደብረ ኤልያስ ድረስ። እነዚህ እንግዲህ የሰኔ ዘመቻ የመጨረሻ ሳምንታት በሚል ነው እነዚህ ስምሪቶች ተሰጡት። ለሰዓት የነበሩ መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ መልካም ጊዜ